ሄሉ ናቲን በማግኘቷ ወይ አሁን ናቲ ወደ ህይወቷ በመምጣቱ እውነት ለመናገር ተክሳለች ነው የምለው። ናቲ አሁን ለኛ ስትል ነው የመጣው ነው የምለው እና እኔ በጣም ነው የማመሰግነው እውነት ለመናገር ናቲ። መጀመሪያ ቪዲዮ ላይ ብሄል ባላችሁ ጊዜ አልፌ ከታተላችሁ ነበርና በጣም ደስ የሚልና የሚያስቀና ግንኙነት ነበራችሁ። ተራረቃችሁ በተለያየ መንገድ አብራችሁ ለመቀጠል አልቻላችሁም። ግን እኔ በጣም ያየሁት ነገር ቢኖር ሄሉ አይን ላይ ፍቅር አለ፣ ናቲ ላይም ፍቅር አለ። እንደነ ሄሉ እየተዋደደ እየተፋቀረ በአገር መራራቅ ነው በተለያየ ነገር የሚቀር አለ ብዙ። ናቲ ወደ ሄሉ በመመለሱ ናቲ ሄሉን በማግኘቱ እኔ በጣም ነው ደስ ያለኝ። ሃይ እንዴት ናችሁ ውድ ተከታታዮቼ? ለዛሬ ይዤላችሁ የመጣሁት በጣም ደስ በሚል ሁኔታ በጣም ደስ ብሎኛል። ስለ ሄሉ ለማውራት ነው የመጣሁት እና ከምር በጣም ነው ደስ ያለኝ። እንደኔ ደስ እንዳለኝ ደግሞ እናንተ ሁላችሁም ለሄሉ የምትወዷት ደስ እንደሚላቸው አልጠራጠርም። ስለዚህ ስለ ሄሉ ነገር ሰፋ ባለ መንገድ እናወራበታለን። በእናታችሁ በትዕግስት እስከ መጨረሻ ተከታተሉኝ። አመሰግናለሁ ደግሞ ስለምትከታተሉኝ እንዲሁም በኮሜንት ስለምትበረታቱኝ ከልብ ነው ማመሰግናችሁ። ዛሬ ስለ ሄሉ ይዤላችሁ የመጣሁት ሄሉ እንደምናውቃት ሁላችንም ከዚህ ማስ ሚዲያ ለአንድ ወር የሚሆን ጠፍታ ነበር እና የጠፋችበት ምክንያት ደግሞ ሁላችንም እናውቀዋለን። አሁን ወደኋላ ተመልሼ ማብራራቱን ወይ ደግሞ ማስታወሱን አልፈልግም፣ ምክንያቱም እህቴ ልቧን የተሰበረበት ነገር ነው እና ሄሉ አሁን በዚህ ጊዜ ውስጥ የአንቺ ደስታ የሁላችን ደስታ ነው። በተለይ ደግሞ የአንቺ ደስታ ማለት ለእኔ በጣም ትልቅ ደስታ ነው እና በጣም ነው ደስ ያለኝ ሄሉዬ። እኔ ደስ ያለ ምክንያት እውነት ለመናገር እንዳሰብኩት ላይሆን ይችላል፣ ሊሆንም ይችላል። ግን ናቲ ወደ ሄሉ በመመለሱ ናቲ ሄሉን በማግኘቱ እኔ በጣም ነው ደስ ያለኝ። ምክንያቱም አንዳንድ ጊዜ በህይወታችን አስፈላጊ ሰዎች አሉ። ሲቸግረን ይሁን ሲከፋን ይሁን ስንጎዳ መተው የሚያጽናኑን አብረውን ደስተኛ የሚሆኑ አብረውን አይዟችሁ የሚሉ ሰዎች አሉ እና አንዳንድ ሰው ደግሞ በውድቀታችን ጊዜ፣ በሀዘናችን ጊዜ፣ በህመማችን ጊዜ ይመጡና እኛ መልሶ ለማውደቅ ይፈልጋሉ ወይ ደግሞ በቃ ኢግኖር ያደርጉናል። ከወደቅንበት ከማንሳት ይልቅ በወድቀን እንድንቀር ነው የሚያደርጉን እና ናቲ አሁን ለእኛ ስትል ነው የመጣው ነው የምለው እና እኔ በጣም ነው የማመሰግነው እውነት ለመናገር ናቲ። መጀመሪያ ቪዲዮ ላይ ብሄል ባላችሁ ጊዜ አልፌ ከታተላችሁ ነበርና በጣም ደስ የሚልና የሚያስቀና ግንኙነት ነበራችሁ። በመካከል ደግሞ ሁላችንም እንደምናውቀው የተራራቀ ፍቅር በጣም ከባድ ነው እና ተራረቃችሁ በተለያየ መንገድ አብራችሁ ለመቀጠል አልቻላችሁም። ግን እኔ በጣም ያየሁት ነገር ቢኖር ሄሉ አይን ላይ ፍቅር አለ፣ ናቲ ላይም ፍቅር አለ። ከምር ነው የምላችሁ። እኔ እንደዚህ አይነት እንደነሱ አይነት ፍቅር ገጥሞኝ አይቼ አላውቅም። እና አንዳንድ ሰው ደግሞ እንደነ ሄሉ እየተዋደደ እየተፋቀረ በአገር መራራቅ ነው በተለያየ ነገር የሚቀር አለ ብዙ። ግን ደግሞ ቀኑ አግኝተውት ወይ ደግሞ ጊዜውን ተገናኝተው ወደ ነበሩበት ሲገናኙ ወይ ሲተያዩ ፍቅራቸው እንደ አዲስ ነው የሚፈካው። ዋላ እነሱ ባይፈልጉ ተመልሰው ነው አንድ ላይ የሚሆኑት። እና እኔ ደግሞ ሰውነቴ እንደሚነግረኝ ሄሉ ናቲን በማግኘቷ ወይ አሁን ናቲ ወደ ህይወቷ በመምጣቱ እውነት ለመናገር ተክሳለች ነው የምለው። ናቲ ደግሞ ቅን ልብ ያለ አመጣጥ ለራሱ ለእኔ በጣም ነው ያስደሰተኝ። በፍጹም ነው እኔ ኢማጂን ያላረኩት ያላሰብኩት እንደዚህ ናቲ መጥቶ ልጅ ያነቃታል ብዬ አላሰብኩም ነበር። ግን አጋጣሚ ሆኖ ቪዲዮን ተፖስቶ ሳየው በጣም ነው ኢሞሽን ያደረገኝ። ትናንትና ነኝ ያየሁት። በጣም ነው ደስ ያለኝ። በጣም በቃ እኔ ከምነግራችሁ በላይ ነው ደስ ያለኝ። ምክንያቱም ይቀጥላሉ ፍቅር አይቀጥሉም የሚለው ኮሽን ማርክ ነው፣ የጥያቄ ምልክት ነው። ግን ደግሞ ቢቀጥሉም ባይቀጥሉም ብዙ ሚሞሪዎች አላቸው ያሳለፉት ብዙ ደስ የሚልና ብዙ ማስታወስ የሚቻል ጥሩ ነገር አላቸው። ያስታውሱት ጥሩ ነገር አለው። ከማን ስንሰማው እንደነበር ትናንትና አብረው ፕራንክ እንዴት እንደሚደራረጉ የነበሩ የሚሰሩ ግንኙነታቸው ሁሉንም ነገር ሲያወሩበት ነበር።
እና ይሄን ደግሞ እኔ በጣም ነው ደስ ያለብኝ። ምክንያት እንዳልኳችሁ ነው። እሱ መጥቶ እህት ያለሁልሽ ብሏታል። 100% ደግሞ እርግጠኛ ነኝ አብረው እንደሚቀጥሉ አብረው አንዳንድ ቦታዎች ሄዶ ኢንጆይ እንደሚያደርጉ ሄሊ ከዚህ ወድቃበት ያለችው ከዚህ ደክማበት ያለችው ከዚህ ልቧ ተሰብሮባት ያለውን ነገር ወንድሜ እንደሚክሳት እኔ በናቲ ተማመናለሁ። ከ100% በላይ ናቲ ተማመንብሃለሁ ይሄን ነገር አድርገህ እንደምታስደስተን ማለት ነው። እና ሄሉ አንድ ነገር መምከርም መገሰጽም መናገር የምንፈልገው ነገር አለ። ሄሊ አንድ ችግር አለብሽ። ያንቺ ችግር የምለው ምንድነው? የዋህነት ነው። አንዳንድ ጊዜ የዋህነት ያለው ቦታው ሲሆን በጣም ከባድ ነው። ከምንም ነገር በላይ ያወድቃል። የዋህነት ካለ ጥሩ አይደለም። እግዚአብሔር ነው የሚያነሳው፣ እግዚአብሔር ነው የሚደግፈው። እኔ በዚህ ነገር አምናለሁ። አንዳንዴ ደግሞ ራሳችን ለእግዚአብሔር መርዳት አለብን። ራሳችን እግዚአብሔር እንዲረዳን ቅርብ መሆን አለብን። እና በሄሉ ህይወት ላይ እንደምንከታተለው ወይ እንደምናውቀው ሄሉ ማስ ሚዲያ ላይ ዩቲዩብ ላይ ረጅም ዓመት አድርጋለች እና ከመጀመሪያ ካያችሁት የሄሉ ላይፍ ስታይል ኤቭሪ የምታደርገው ነገር ከቤተሰቦቿ ጀምሮ ያለ እንዲሁም አስቲል ናው ያለውን ነገር ቅርብ ናት። ብዙ ሰው በህይወቷ ላይ ጓደኛ ጀስት ፍሬንድ ጓደኞች ምናምን በህይወቷ ላይ ይገቡና ቶሎ ብሎ ይወጣሉ፣ ይመጣሉ፣ ይሄዳሉ። ምክንያት እንደዚህ የሚሆንበት ደግሞ አንዳንድ ጊዜ ሞር የዋህ መሆን ሞር ማመን ለሰው ጥሩ ነው ብዬ አላስብም። እና ሄሊ ልብሽን እንዲህ ሰው ላይ ባታረጊ፣ በብዛት ሰውን ቶሎ ብለሽ ባታሚ ጥሩ ነው። ጥሩ ልብ ነው ያለሽ። በጣም ሲበዛ መልካም ነሽ። ግን ደግሞ እንደዚህ አሁን ተሰብረሽው እንደነበር እንደዚህ አሁን ተጎርተሽው እንደነበር እንድትጎጂ እኔ አልፈልግም። ይቅርን አይደለም የሆነ ሰው አይፈልግም። እና ይሄን ነገር ቢስተካከልልን እንዳስተያየት ነው እንደ ታላቅ እህት እና ይሄን ነገር ብታስተካክዩ በጣም ደስ ይለኛል። ሁለተኛ ደግሞ ናቲ በጣም ጥሩ ሰው ነህ፣ አውቃለሁኝ። ሁሉንም የምታረገው ነገር ደስ ይላል። ግን ደግሞ ልብህን ስማ። ዓይንህ ይናገራል፣ ፍቅር እንዳለ እንደምትወዳት ይናገራል። አንድ ወንድ ደግሞ በተለይ ካለቀሰ ወንድ ዝም ብሎ አያለቅስም። ወንድ ሀዘን የቤተሰቦች ሀዘን የማያስለቅሰው እና እንዲህ ግን ወጥቶ እንዲገኖ ሲያለቅስ በቃ ምን ያህል ልቡ ላይ ቦታ እንዳለሽ ነው የሚያሳየው። ምን ያህል ሄሉ ያንተ ልብ ውስጥ ቦታ እንዳላት ነው የሚያሳየው። እና ግዴታ ከአንድ ሴት ጋር መኖር ስላለብን ሳይሆን መኖር ያለብን ልባችን ሰምተን ማፍቀር፣ ልባችንን መታዘዝ ነው ያለብን። እና ይሄ ደግሞ ስለሆነ በተቻለ አቅም አንድ ሰው ግዴታ አብሮ መኖር ስላለበት ወይ ደግሞ ግዴታ ትዳር ማድረግ ስላለበት ምናምን የሚባል ነገር አለና መሆን የለበትም። እኔ እንደኔ የምለው አንድ ሰው ልቡን መስማት አለበት። ልብህን መስማት አለብህ። ያለፈውን ሁሉ ነገር አልፏል። በአንተም ህይወት ያለፈው አለ፣ በሄሉዬም ህይወት ያለፋል። አንተ ሊያኖርህ የሚችል ግን አንድና አንድ ደስታ ነው። መደሰት አለብህ። ራስን መስማት አለብህ። ልብህን መስማት አለብህ። ስለዚህ ደግሞ አንተ መሄድ ያለብህ ናቲ ፕሊዝ ልብህን ስማ። ዓይንህ ይናገራል። ሁሉንም ነገር አክሽን፣ ሁሉንም ነገር ለሄሉ ምን ያህል ቦታ እንዳለ በጣም ነው የሚናገረው። ከምር በጣም ነው የሚናገረው። እና ሁሉንም የምታደርገው ያለው ነገር እያየሁት ነው። በተቻለ አቅም ልብህን ብትሰማኒ ደስ ይለኛል። ሁለተኛ ወደ ህይወቷ መተ ሁለተኛ በፍቅር የሚሆን በወንድምነት የሚሆን በተለያየ ነገር ውስጣችሁ ያለ አንድ እግዚአብሔር ነው የሚያውቀው። ስትመጣ ግን ሁለተኛ ሄሉን ለመጉዳት አይነውን ለመጉዳት እንደማታስብ እኔ 100% ተማመናለሁ። ግን ደግሞ ተመልሰህ ወደ መጣበት ልትሄድ ትችላለህ። ዩሮፕ ነው የምትኖረው፣ ልትመለስ ትችላለህ። ግን ደግሞ አይነው የዩሮፕ ሲስተም እናውቀዋለን። አንተ ፍቅር ካለ ከሄሉ ጋር በጣም የምትወዳት ከሆንክ አብራችሁ ለመኖር እቅዱ ካለ አግብተሃት አብረሃት ልትመጣ ትችላለህ። ያለው ላይክ የጋብቻ ፕሮሰስ አንድ እንደሚደረግ አድርጋችሁ አብራችሁ መምጣት ትችላላችሁ። እሷን ጥለህ መምጣት አትችልም።
ሚስት ከሆነች ሚስት ብላ ማምጣት ስለምትችል ብዙ ኦፖርቹኒቲ ስላሉ ብዙ እድሎች ስላሉ ይሄ እድሎች ደግሞ ለአንተ ብቻ ብሎ የመጣ እድል አይደለም፣ ሁሉ ሰው የሚጠቀመው እድል ስለሆነ አብራችሁ የመኖር ቻንሳችሁ በጣም ትልቅ ነው፣ በጣም ሰፊ ነው። እና እኔ ከእናንተ አንድ ነገር አይቻለሁ። ኋላ ከሄሉዬ የሚያዩት ነገር ሄለን ትወጂዋለሽ፣ እኔ 100% ነው። ዋይ ለምንድን ነው ያለፈውን ከባድ ነገር ቻሌንጅ ስታሳልፍ የነበረው እኔ አልገባኝም። ምክንያቱም አንዳንድ ጊዜ ማሰብ ያለብን ግዴታ አንዱን ሰው ለመርሳት ከአንዱ ጋር መሆን የለብንም። ብዙ ሴቶች የምናደርገው ነን ጀስት የራሳችን የሆነ ሆርሞን ስላለን የራሳችን የሆነ ባይናቹራሊ ኢሞሽናል ስለሆን እንደ ሴቶች የምናረገው ነገር አለ። የምናረገው ነገር ደግሞ ምን መሰላችሁ? ከአንድ ነገር ለመደበቅ ብለን ወደ ያልተፈለገ መንገድ እንሄዳለን። ችኩል ነን ወንዶች። አሁን ብዙ ጊዜ ራሳቸው ናቸው የሚጎዱት፣ ራሳቸው ናቸው የሚደበቁት። ሴቶች ግን በቃ ሰው እንዲያቀን አንፈልግም። በተቻለን አቅም ወተን መስጠት ነው የምንፈልገው፣ ወተን ራሳችን ማሳየት እንፈልጋለን። እና ይህን ደግሞ ዋጋ ያስከፍለናል። ሄሉዬ ካሳለፍሽው ነገር በጣም ተምረሻል ብዬ ተስፋ አደርጋለሁኝ። ምክንያቱም እኔ ሽሽት ነው የምለው ወይ ደግሞ ከናቲ ጋር ስለተለያየሽ ናቲን ለመርሳት ብለሽ የተደበቅሽ ነው የተሰማኝና ይህን ደግሞ ጥሩ አይመጣም። አሁንም ለናቲ እንዳልኩት ልብሽን ብትሰሚ የምትወጂውን ሰው ብትመርጪ ይሄ በጣም በጣም አስፈላጊ ነው ብዬ አስባለሁኝ። ፍቅር ደግሞ ለብዙ ሰው ይሰራል። እንደዚህ የርቀት ፍቅር በርቀት ፍቅር ይሰራል። ይሄን ደግሞ ያልኩበት ምክንያት አንድ ነገር ልንገራችሁ። በቅርቡ ማቃት አንድ ሰው አለች እዚህ ሀገር ነው፣ ኖርዌይ ሀገር ነው የምኖረው። እዚህ እቺ ሴት ማቃት በጣም በእድሜ ተለቅ ያለች ናት። ኋላ ባለቤቷም እንደዛ ማለት ነው። አብረው ግን የረጅም ዓመት ፍቅረኞች ነበሩ አገር ቤት እያሉ እና አጋጣሚ ሆኖ ባለቤቷ ስኮላርሺፕ ያገኝና ወደ ኖርዌይ ይመጣል። የሱ እንደስሙ ለመስራት ማስትሬቱ ለመስራት ወደዚህ ሀገር ሲመጣ እዚህ ሀገር ጥሩ ስራ አገኘ። ስራ እዚህ ሀገር ተቀጥሮ ጀመረ። እሷ ደግሞ ታችን ደግሞ ኢትዮጵያ ሀገር አዲስ አበባ ትኖር ነበር እና በዚህ በርቀት እያሉ እዚህ የነበረው ጓደኛዋ ብዙ ቻሌንጆች ያጋጥሙታል። አሁን እዚህ ሀገር ወረቀት ለማግኘት ብዙ ፕሮሰስ ነው ያለው እና ወረቀት አልነበረውም ለትንሽ ጊዜ የሚሆን ወደ ሀገር ቤት ተመልሶ ለመሄድ ማለት ነው። አንድ እሱ አለ፣ ሁለተኛ ደግሞ ኢኮኖሚ አለ እና በዚህ ምክንያት በመካከል ከ19 ዓመት በላይ ተለያዩ። ከ19 ዓመት በላይ ሲለያዩ እቺ እህቴ የምላችሁ ያለሁት አዲስ አበባ ላይ አገባች። አግብታ አንድ ልጅ ወለደች። ይሄ ደግሞ እዚህ ሀገር ያለው ወንድማችን እንደሱ አግብቶ 2 ልጅ ወለደ ማለት ነው። ከዛ በቀናት አንዴ ወደ ኢትዮጵያ የሚሄድ እድል አገኘ። እሱ ምን ያደርጋል? እዚህ ጋር የወለደላት ባለቤቱ አልተስማሙም፣ ይለያያሉ። ያቺ ደግሞ እዛ ያለ ባለቤቷ አልተስማሙም፣ ተለያይታ ነበር። ኦልሬዲ ካገባች ከ1-2 ዓመት በኋላ ነው የተለያየችው። እዚህ ደግሞ ትንሽ ቆይቷል፣ 1-5 ዓመት የሚሆን ቆይቷል። ግን አልተስማማም፣ ተለያየ። እንዳልኳችሁ ከልብ ፍቅር ከሌለ ዝም ብለን በስሜት ዝም ብለን ማግባት ስላለብን ወይ ትዳር ማድረግ ስላለብን ብለን የምናደርገው ነገር ምን ያህል መስዋዕት እንደማያስከፍል ነው የምነግራችሁ። እና ልጁ አጋጣሚ ሆኖ እዚህ ትዳር ያለው ፌል ሲያረግበት ከ19 ዓመት በኋላ እዚህ ጥሩ ስራ አገኘ፣ ጥሩ ህይወት፣ ጥሩ ኑሮ ይኖር ነበር ከሚስቱ ጋር። እዚህ ሀገር ያለችው ግን ዲቮርስ አድርጎ ነበርና ወደ ኢትዮጵያ ተመልሶ ሄደ። ኢትዮጵያ ሲሄድ ግን አጋጣሚ ሆኖ እኔ ባለቤቱን እኔ በጣም ማውቃትና ስትነግረኝ የሆነ ሬስቶራንት ነው የተገናኙት። የሆነ እነሱ ሰፈር ላይ የሆነ ሬስቶራንት አለና እሷ በዛ ታልፋለች፣ እሱ ደግሞ እዛ ቁጭ ብሎ ሻይ ቡና ይላል ማለት ነው። ከዛ ጠራትና ወቅሽኝ እኔ እኮ እንደዚህ ብዬ ነው እንዴት እረሳለሁ ምናምን ነገር ብሎ ተቃቅፎ ተላቀሱ። ከዛ ተቃቅፎ ተለቀሱ። እንዴት ነህ ምናምን ስትለው እሱም ነገራት ያለው ላይፍ፣ እሷም ያላት ላይፍ ትነግረዋለች። አንድ ልጅ እንዳላት ኦልሬዲ 15 ዓመት ምናምን ልጅ እንዳላት ምናምን ትነግረዋለች። እሱም ከዛ በኋላ ነው እዚህ ያገባውና የ10 ዓመትና የ9 ዓመት እንደዛ ልጅ እንዳለው እዚህ ነገራት። ከዛ ያኔ እንደዚህ ሲያወሩ አመሹ። በማግስቱም ተገናኙ። ልጁ እረፍት ጨርሶ ሊመለስ ሲል በመጨረሻ በ0 ሰዓት ላይ ቀበሌ ሄዶ ፈርሞላት መጣ።
እና ልክ እዚህ ሀገር እንደመጣ ደግሞ አንዳንድ ጊዜ ቆንጆ ስራ ካለ ቋሚ ስራ ካለ 100% ገቢ ጥሩ ገቢ ካለ ቤት ካለ ሁሉም ነገር የተሟላ ከሆነ ከሀገር ቤት አግብተህ ለማምጣት ከባድ አይደለም። እና በ3 ወር ነው በ6 ወር ነው የተሳካላቸው ፕሮሰስ ወደ እሱ መጣች እዚህ ማለት ነው። እዚህ ስትመጣ ህይወታቸው ብነግራችሁ በጣም ምስል ያለ ህይወት ታውቃላችሁ። ጥሩ ፍቅር ያላቸው ጥሩ ህይወት ያላቸው በጣም ነው ደስ የሚሉት ሁለቱም። እኔ እውነት ለመናገር ልጇም ይዛ ነው የመጣችው እና በጣም የሚያስቀናና በቃ የልብ ፍቅር ያላቸው ናቸው። እሱ አሁን ሲናገር በቃ እኔ አሁን ነው መኖር የጀመርኩት ነው የሚለው። እሷም እንደዛ በቃ እኔ እንዲህ በህይወቴ ሙሉ እንዲህ በጣም ከልቤ ደስ ብሎኝ አያውቅም። እኔ በቃ እሱን ያገኘው ቀን ነው እንደዚህ ሆንኩት። ሁለቱም በቃ ሰክሰስ የሆነ ትዳር ላይፍ ነው ያላቸው እዚህ ሀገር። አሁንም የ1 ዓመት ተኩል ልጅ አለቻቸው። በጣም በትልቅነት የወለዷት ናት። ጀስት ስጦታ ነው የምትባለው ልጅቷም ስሟ እና ጥሩ ህይወት እየኖሩ ነው። አንዳንድ ጊዜ ማግባት ስላለብን ወይ ደግሞ አብረን ከአንድ ሰው ጋር ሆነን መውለድ ስላለብን ሳይሆን መሆን ያለበት አንዳንዴ ልባችንን መስማት አለብን እና እዚህ በተጽዕኖ የምናገረው ወይ ደግሞ እንዲህ ሞር ፎከስ አድርጌ የምናገር የምፈልገው ስለ ልብ መስማት ነው። የምንወደው ነገር የሚያስደስተን ነገር የተከፈለ መስዋዕት ተከፍሎ መኖር አብረን ነው ያለብን የምንወደው ሰው ጋር እና አይደል ነው። እኔ ምን ያህል ደስ እንዳለኝ በእነሄሉ ፊቴ ላይ አይታችሁ ታውቁታላችሁ ብዬ አስባለሁኝ። አሁን ለዛሬ ይዤላችሁ የመጣሁት ሶሪ አርዝሜላችሁ ልሆን እችላለሁኝ። በጣም ደስ ስላለኝ ነው ለዛሬ ይዤላችሁ የመጣሁት ይህ ነበር። በጣም ነው የማመሰግነው ስለምትከታተሉኝ። በሚቀጥል ደግሞ በሌላ ጉዳይ ተያይዘን እንመጣለን ብዬ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ኮሜንት ላይ አድርጉልኝ። ምን ማስተካከል እንዳለብኝ ወይ ደግሞ የቃላት ችግር ወይ ያለ መረዳት ወይ የሚፈጥርባችሁ ከሆናችሁ አስተያየት ኮሜንት ላይ አስቀምጡልኝ እና በጣም የማመሰግነው ስለምትከታተሉኝ። በጣም ወዳችኋለሁኝ። እግዚአብሔር ያክብርልኝ። ቻው